ውድና የተከበራችሁ ተመልካቾቻችን አሰላሙ አለይኩም ወራህመቱላሂ ወበረካቱ። እነሆ ሳምንታዊው ጀማል አህመድ ሾው ጀምሯል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። የዛሬው እንግዳችን ኡስታዝ አቡበከር አህመድ ነው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የፕሬዝዳንት ጽህፈት ቤት ኃላፊ። በወቅታዊ ጉዳዮች ላይ ቆይታ እናደርጋለን። ተመልሰን እንገናኛለን። ተመልካቾቻችን ተመልሰን ተገናኝተናል። ቀደም ሲል እንደገለጽኩት የዛሬው እንግዳችን ኡስታዝ አቡበከር ነው። እንኳን ደህና መጣ ኡስታዝ። ሰላም ነው? ስራ፣ ቤተሰብ ሁሉ ሰላም? ሁሉ ሰላም አልሐምዱሊላህ። ዛሬ እንግዲህ ካንተ ጋር መቆየት የፈለግነው በወቅታዊ ጉዳይ ላይ ነው። ሰሞኑን ሁሉም እንደሚያውቀው በአገራችን አርሲ ላይ የተከሰተ ጥቃት አለ። ይሄ ጥቃት የሁላችንም ስሜት የነካ ሁሉንም ኢትዮጵያዊ የሚመለከት ጉዳይ ነው። በዚህ እናንተም እንደ ኢትዮጵያ እስልምና ጉዳዮች ጽህፈት ቤት እንደዚሁም ደግሞ ኡስታዞች በርካቶች ሀዘናቸውን፣ ስሜታቸውን ገልጸዋል እና በዛን ጀምር ምን ተሰማ? እሱ ላይ የተወሰኑ ያንተን ስሜት ልውሰድና ከዛ ወደ ሌሎች ጥያቄዎች እሄዳለሁ። ብስሚላህ አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። እንግዲህ እንዳነሳው ጀማል እንደ ሀገር በተለያዩ ምዕራፎች ውስጥ አልፈናል። በተለይ የሰው ሕይወት ከመጥፋት ጋር የተለያየ ጉዳት በተመረጡ ቦታዎች ላይ ከመድረስ ጋር ተያይዞ ስንጮህበት ስናለቅስበት የከረምናቸው ነገሮች ናቸው። ረጅም ጊዜያቶች በተለያየ ቦታዎች ላይ ሕግ ፍትህ እንዲከበር፣ የሰዎች ነፍስ መገደል እንዲቆም በተለያየ መልኩ ሁላችንም የምንጮህበት በየፔጆቻችን ስንገልጽበት ባገኘናቸው መድረኮች ስናስተምርበት የነበረው ጉዳይ ነው። በቅርቡ አርሲ አካባቢ ተፈጸመ የተባለው ግድያም ተመሳሳይ የቤተ እምነት መቃጠልም፣ ቤተክርስቲያን ተቃጥሏል፣ የመስጊድ ቦታም ተጎድተዋል። ሌሎች ተያያዥ ነገሮችንም ይዞ ሰዎች ላይ ጉዳት ደርሶ መፈናቀልም ደርሷል። ይህ ጉዳት እኛ አሁንም ያለንበትን ነገር የሚያስጨንቅ፣ የሚያስፈራ፣ የሚያሳዝን ሰዎች ነፃ የሆኑ ሰዎች ለፖለቲካ ዓላማ ሲባል በምንም አይነት መልኩ ህይወታቸው ሊጠፋ የማይገባቸው ሰዎች የፖለቲካ መድረኮችም ከሆኑ ፖለቲካ መድረክ አለው። በሁሉም መልኩ ሰው ፍላጎቱን፣ ስሜቱን፣ የሚፈልገውን የፖለቲካ ዓላማ ሊያራምድ ሊያሻገር የሚችልባቸው መድረኮች ይኖራሉ። በሰላማዊ ትግል እንግዲህ ጽንፍ ነፍጥን አንግበው አማራጩ ይሄ ነው ብለው ደግሞ መሬት ላይ ወርደው ንጹሐን ዜጋ ላይ የሚደርስ እልቂት በየትኛውም እንደ እምነት የሚሆን እንደ ሰው የሚያሳዝን ልብን የሚሰብር ተግባር ነው። ዜጎች እስከ መቼ ድረስ በዋይታ በለቅሶ መርጠው ባልተፈጠሩት ማንነታቸው እነሱ ይበጀናል፣ ይጠቅመናል፣ ያድነናል ያሉትን እምነትም ከሆነ እምነታቸው ተያያዥ ነገሮችን ይዞ ቤተ እምነቶችን ሰዎች ለሰላም መጠጊያ መጠለያ ሊያደርጓቸው የሚገባ ቦታዎች፣ መማለጃ፣ መማፀኛ፣ መታረቂያ፣ ስለ ፍቅር የሚጠራባቸው ቦታዎች ለመሳሪያ ዓላማ ሆነው ለመፍረስ ለመቃጠል ምክንያት ሲሆኑ ከማየት በላይ እንደ አንድ አማኝ የሚያመው ነገር የለም። ከዛም ነው እኔም ሆንኩ ሌሎችም ኡስታዞች በየትኛውም ጊዜ ሲፈጸም እንደነበሩት ሲደርሱ እንደነበሩት ጉዳቶች በማንም ላይ ሲደርስ ዜጋ ነህ፣ እዚች ሀገር ላይ በጋራ ተጋምደሃል፣ አብረህ እንድትኖር ተወስኖብሃል። ቀደር የሚባለው አብሮ መፈጠርን አብሮ መኖርን ከዚች አፈር መብቀልን በእኛ ምርጫ ሳይሆን በፈጣሪ ፍቃድና ፍላጎት እዛ ሀገር ላይ የተገኘን በሁለንተናዊ ማንነታችን የጋራ አብሮነት የጋራ ሀገርን የተቆራኘን ሰዎች ህመማቸው ህመማችን፣ ስቃያቸው ስቃያችን፣ ቁስላቸው ቁስላችን፣ ሞታችን እንደ እምነትም ስትመለከተው ክብር ያለው ዲን፣ ስለ ሰው ልጅ ነፍስ የሚጨነቅ እምነት በየትኛውም አይነት መልኩ አንዲት ነፍስ አላግባብ እንዳትጎዳ እንዳትገዳ የሚያዝ የሆነ እምነትን ተከታይ የሆነ አማኝና የእምነት መምህር እንደሆነ ሰው እሱም በተጨማሪ ያ ነገር ያስጨንቃል፣ ያሳስባል። አሳዛኝ ነው። ባይፈጠር ብለን የምንመኘው ነገር ነው። በመሆኑ አዝነናል። እንዳይደገም ዛሬም ነገር መጮህ ነው፣ ድምጽ ማሰማት ነው። ህግና ስርዓት እንዲከበር፣ የህግ በላይነት እንዲሰፍን፣ ፍትህ ለሰው ልጆች የተበደሉ የተገደሉ
ፍትህ ያጡ ሁሉ ፍትህ የሚያገኙበት መድረክ እንዲመጣ ለዛ ድምፅን ማስተጋባት እምነት ኃላፊነቴ ግዴታዬ ነው ብዬ ስለማምን በዛ መልኩ ሁላችንም ህመማችንን ገልጸናል። ስንገልጽ የምንገልጸው ሁሉም ሰው ልጅ ነው። በሁሉም ማንነት ውስጥ ለሚደርሰው ጉዳቶች ነው ያልተለየ ማንነት ውስጥና ያ ነው እንደመነሻ አንተ ካነሳው አንፃር። ጥሩ እንግዲህ ወደ ጉዳዩ ስንገባ ያው አርሲ አካባቢ አሁን ብቻ ሳይሆን ከዚህ በፊትም ተመሳሳይ የሆኑ ጥቃቶች ቦታው ላይ ነዋሪው ላይ ይከሰታል። በቅርቡ የመንግስት መግለጫ እንደሚያመለክተው በዚህ ጥቃት የክርስትና እምነት ተከታዮች እንደዚሁም ሙስሊሞች፣ የእምነት ተቋማት፣ የመንግስት ተቋማት፣ ፖሊሶች፣ የአካባቢው ነዋሪዎች መሞታቸውን፣ ቤቶች መቃጠላቸውን አሳውቋል። ነገር ግን አንዳንዶች በተሳሳተ መንገድ የዚህ ጥቃት ብቸኛው ተጠቂ የአንድ እምነት ተከታይ እንደሆነና አጥቂው ደግሞ ሙስሊም እንደሆነ ተከታታይ የሆነ ዘመቻ በሚመስል መልኩ ህዝቡን ወደ ሌላ አቅጣጫ የሚመራ ዘመቻ ሲካሄድ ነበር እና እዚህ ላይ ያንተ አስተያየትና ምላሽ ምንድን ነው? አሁን እዚህ በእንደዚህ አገር ላይ እንደ ማህበረሰብ በሚደርሱ ጉዳቶች ቅድም መነሻ ሀሳብ ላይ እንደገለጽኩት ጉዳቱ የጋራ ጉዳት ስለሆነ ከሌ ተጠቂ ከለጥቂ ተብሎ በሚባል የሚታይ ጉዳይ አለን ብዬ አይደለም የማስበው። ሁላችንም ተጠቂዎች ነን። ሀገር ላይ ሲጎዳ ማህበረሰብ ሲጎዳ ጉዳቱ የጋራ ጉዳት ነው፣ ህመሙ የጋራ ህመም ነው ብዬ አምናለሁ። ከዛ ውጭ እንግዲህ የቁጥር ልዩነቶች በጣም በተለያየ አይነት መልኩ የተገለጸባቸውና አላግባብም የተወራባቸው ወሬዎች መንግስትም ሰብአዊ መብት ኮሚሽንም ሌሎች ተቋማቶችም የገለጹባቸው እውነታዎች እንዲሁም ደግሞ ተጎጂ ማህበረሰብ አካላትም አሁን ላይ እየወጡ ባሉ መረጃዎች በምናያቸው የደረሰው ነገር ከቦታውም የሞተውን ሰው ቁጥር የተጎዳውን ሰው ማንነት አጠቃላይ ሂደት ምን እንደሆነ ስታይ የመጣ የጋራ የሆነ ፈተና እንጂ ለሆነ አካል የተሰጠ እንዳልነበረ ማሳያ ነው። እዛ አካባቢ ላይ እንዳልከው በተለያዩ ጊዜያቶች ካሁን በፊትም በተደጋጋሚ ጉዳት ደርሰዋል። አርሲ ላይ ብቻ አይደለም፣ ሌሎችም አካባቢዎች ላይ ዛሬም ድረስ ደም እየፈሰሰ ነው ያለው። በሁሉም አቅጣጫ በሚባል ደረጃ ባሉ የፖለቲካ ፍላጎቶችን ሰላማዊውን ዜጋ ህይወት በመቅጠፍ እናሳካ በሚል ስሜትና መንፈስ በሚመስል ንጹሃን ዜጎች እዛም እዚህ እንደማቸው ሲፈስ ህይወታቸው ሲያልፍ እየተመለከተን ያለ ነው። ይሄ መቼም ማንም ሊደግፈው የሚችለው ተግባር ይሆናል ብዬ አላስብም። መቆም ያለበት ነው። ይሄ እንዲቆም መስራት፣ መጮህ፣ በጋራ መልፋት የሁላችንም ኃላፊነት ነው ብዬ አስባለሁ። አርሲና አካባቢው ላይ በተደረገው ግድያ ላይ እንግዲህ ሰዎች ተገድለዋል። እዛ የተገደሉት የተጎዱት ሙስሊም ክርስቲያኖችም ናቸው። ከፍተኛ ቁጥር ያለው ወይም ደግሞ የቁጥሩ መጠን ክርስቲያኑ ቁጥር ሊበዛ ይችላል። እንደ አካባቢ ማህበረሰብ የተገዳው የፖለቲካ ፍላጎት ባለው ኃይል ነው። ጉዳቶቹ የደረሱት በዛ ናቸው። እዚህ ላይ እምነት አይደለም እንግዲህ ሚዲያዎቹ መጀመሪያ እንዳጮሁት ሌላ ቅርጽ ለማስያዝ እንደተሄዱት ሳይሆን መሬት ላይ ያለው እውነታ በተቃራኒ ስለሆነ እሱን በትክክል ማየት ማረጋገጥ የሚፈልጉ ነገሮች ይኖራል። አንድም ሰው መሞት የለበትም። በእኔ ለምን ሰው ይገደላል? በማንነቱ በእምነቱ ባመነበት መስመር ተይዞ ሌላ ነገር ታስቦ ግን አብሮ መስተካከል ያለባቸው ነገሮች አሁን ከምናያቸው እለት ከእለት እየጨመሩ ከመጡት አላግባብ ህዝብን ለህዝብ ተቀራርቦ ተከባብሮ የኖረን ማህበረሰብ ከነችግሮቹ እየተላለፈ እየተሳሰበ አብሮ መኖርን ግዴታ የሆነበት ማህበረሰብ ውስጥ ለምን አልተጨፋጨፍክም አልተገዳደልክም ብለው የሚፈልጉት ነገር ባለመሳካት የፈለጉትን ነገር ለማምጣት በዚህ መስመር ህዝብን ወዳልሆነ አቅጣጫ ለመግፋት የሚሄዱ ስብከቶችን፣ ጥሪዎችን፣ ጩኸቶችን እየሰማን ያለንበት ነው። እንደዚህ አይነት ነገሮች አብሮ ለኖረ ህዝብ አንድ ሀገር ላይ በጋራ ስሪት ላለው ማንነት ላለው ህዝብ የሚበጅም የሚጠቅሙም አይደሉም። መሬትም ላይ ያላቸው እውነታዎች እንደዚህ አይደሉም። በየትኛውም እምነት ውስጥ የተደበቁ ሰዎችም ገዳዩ ሙስሊምም ከሆነ ተገዳዩ ክርስቲያንም ከሆነ ገዳዩ ክርስቲያንም ከሆነ ተገዳዩ ሙስሊምም ከሆነ ገዳይ ገዳይ ነው። ምንም ስም ቢሰጠው ምንም እምነት ልብስ ቢለብስ ከገዳይነት አያልፍም። በገዳይነቱ በወንጀለኝነቱ በነፍስ ማጥፋቱ ሊጠየቅ ሊያዝ ፍትህ ሊሰፍል ሊከበር የሚገባው ጉዳይ እንዳለ እናምናለን። ከዛ ውጭ ግን አንተ የምትፈልገው አካል እና ለምትፈልገው ዓላማ ሲሞት ዛሬ እኮ አይደለም እንግዲህ ወለጋ ላይ የተፈናቀለው አብዛኛው የሞተው ሰው ሙስሊም ነው። 90% ከዛ በላይ ሙስሊም ነው የሚባል ማህበረሰብ ሲወልስ የአማራ ተወላጆች ሞቱ ነበር የሚባለው።
አማራዎች በአማራነታቸው ተገደሉ ነው። አርሲ ላይ ሲመጡ ደግሞ አማራ አይደለም ስማቸው ክርስቲያን እንዲሆን ይደረጋል። ትናንትና እነዛ አብዛኛው ሙስሊም የሆኑ ዛሬ በአማራ ክልል በተለያየ ቦታ በመጠለያ ጣቢያዎች ላይ ተፈናቅለው ከቤት ንብረታቸው ወጥተው አገር ብለው በኖሩባት በተወለዱባት ቀይ ላይ መኖሪያ አጥተው ዛሬ የወደቁ እህት ወንድሞቻችን በየመፈናቀያ ጣቢያዎች ውስጥ ማቆያ ጣቢያዎች ውስጥ ይገኛሉ። አብዛኞቹ ሙስሊሞች ናቸው። ስለነዛ ሲወራ ስለ አማራ ይወራል። በተቃራኒው ደግሞ የምንፈልገው ነገር ሲመጣ እዚህ ቦታ ላይ ሲመጣ ደግሞ ክርስቲያን ነው የሚባለው። እነዚህ አይነት ሁለት የተዛቡ እና ለጋራ ለግል ፍላጎት የምንፈልገውን ነገር ለማሳካት የሚደረግ ጥረት እኛ በየትኛውም መልኩ እዚህ ላይ አብረው መነሳት አለበት ብዬ ማምነው። ሀገሪቱ ውስጥ ባሳለፍንባቸው ወቅቶች ውስጥ የደረሱ ፈተናዎች አሉ። እንደ ሙስሊም ሀገሪቱ ላይ ትልቅ ገፈት ቀማሽ ዋጋ የከፈለን ህዝቦች ነን ብለን እናምናለን። ባለፉት በጣም በጥቂት ዓመታት ጊዜያቶች ውስጥ እንግዲህ አማራ ክልል እስቴን ጨምረህ ጎንደር፣ ሞጣ ተያያዥ አካባቢዎች ላይ በየቦታዎቹ ላይ በወለጋም በሌሎች አካባቢዎች ላይ ቁጥር የሌለው ሙስሊም በእምነቱ ሲገፋ በግልጽ ጦርነት ታውጆበት መስጊድ ለማቃጠል ተመቶ በአንድ ምሽት 4-5 መስጊድ ሲቃጠል አይተናል አይደል? ሰምተናል። ከቤተ ክርስቲያን እየተጨፈረ ተወጥቶ ቀብራት ቀብሩም ተብሎ ጎንደር ላይ ጀናዛ ቁሙ መሳሪያ ተደግኖ መስጊድ ላይ በተኩስ ተከፍቷል። ሰዎች ተገለዋል፣ ታስረዋል። እነዚህ ሁሉ ጉዳዮች ሲደርሱ ሌሎቹም በየቁጥር ልንጠራቸው በጊዜ ልናወሳቸው የምንችለው ጉዳዮች ናቸው። እነዚህ ጉዳዮች ሲደረጉ አንድም ጊዜ እንደ እስልምና ሃይማኖት መምህርም እንደ ሃይማኖት ተቋማትም ድርጊቱ ህገወጥ ተግባር ነው፣ በዜጎች ላይ የዜጎችን ሰላም የሚያውክ አብሮ መኖርን የሚያደፈርስ ነው። ይህን ድርጊት የሚፈጽሙት አካል ለህግ ይቅረቡ እንጂ ክርስቲያኖች ሙስሊሞችን በእምነቷቸው ጨፈጨፏቸው ተብሎ አልነበረም ሲሰራ የነበረው። በጣም በጥንቃቄ ቃላቶች መርጠን ስናወራም ስንናገርም ህግና ስርዓት እንዲከበር ስንጮህ ነው የነበረው። በተቃራኒው ያለው ወገን ደግሞ ቤተ እምነት ላይ ቆሞ እየፎከረ መሳሪያ ይዞ ለአንድ እምነት ጠበቃና ለእንታ እንደሆነ እያወጀ የሚታገልለት ዓላማ ቤተ እምነቱ እንደሆነ እያወሳ እየተናገረ ጦርነት እያወጀ ገዳይ ነፍስን የሚያጠፋ ደም የሚያፈሰው ዛሬ ሰላማዊ ተበዳይ ተገዳይ ስለ ሰላም እየሰበከና እየጮህ ያለው ተገፍቶም ተበድሎም ህግና ስርዓት እንዲጠበቅ የሀገር ሰላም እንዲረጋገጥ ህዝቦች በጋራ መኖር እሴታቸው ተጠብቆ እንዲኖር ለማድረግ እየለፋና እየተጨነቀ ያለውን ሰው ደግሞ ስም ተሰጥቶ የሌላ አካል ለማድረግ የሚደረጉ ጥረቶች በጣም ያሳፍራሉ፣ ያሳዝናሉ። ሐቂቃ አንተ የምትፈልገው መድረክ የፖለቲካው መድረክ ላይ መድረኩን ይዘህ መተህ አሸናፊ ሆነህ ለመውጣት ጥረት ማድረግ ነው እንጂ የሆነ አቋራጭ መንገድ ተጠቅመህ ለዛውም የህዝብን ደም የህዝብን ህይወት ዋጋ አስከፍለህና ህዝብ ለህዝብ አገጭተህ የምታመጣው ውጤት በምንም ሊኖር ይችላል ብዬ አላምንም። ትክክልም አይደለም። እንደ ኢትዮጵያ አይነት ሀገር ላይ ይህንን ሀሳብ ያላቸው ሰዎች ትክክለኛውን መድረክ አልመረጡትም። ሐቂቃ ትክክለኛውን መስመር አላዩትም። በህዝብን ህይወት ለአደጋ አጋልጠው እነሱ ለሚፈልጉት ዓላማ ለማሳካት መሄድ የእምነት ተወካዮችም ይኖሩ ጳጳስም ይሁን ዲያቆንም ይሁን ቄስም ይሁን ካህንም ይሁን ምንም ይሁን መገለጫዎቻቸው ግለሰቦች ቤተ እምነትን ተጠቅመው ህዝብን ለልቂት እንዲጠሩ መፍቀድ ግን የቤተ እምነቱ አማኞች፣ ተከታዮች፣ መሪዎች፣ ማንኛውም የማህበረሰብ አካል የመንግስት አካላቶች ይህን ጉዳይ ሀግ ሊያስብሉት ስርዓት ሊያስይዙት ይገባል። እኔ በእኔም የምኖርበት ቤተ እምነት ውስጥ በእስልምና ሃይማኖት ውስጥ መድረክን ተጠቅሞ የተሰጠውን የሃይማኖት ስልጣንና የያዘውን የሙስሊም ማህበረሰብ መሪነት ተጠቅሞ ህዝብን ለህዝብ ለማጫረስ የሰበከ የጠራ የተናገረ ታዋቂ ሸኽም ዳኢም የሃይማኖት አባትም እንዲሁም ደግሞ የእምነት መሪም ካለ ህዝብ ፊት ወጥቶ እንዲጠየቅ አብሬ ነው የምሰራው። ምክንያቱም ይሄ በፍጹም መድረኩ ስላልሆነ። ግን ይሄ ጉዳይ የእምነት ብቻ ነው ወይ? እሱ ነው እኮ የምልህ። ግልጽ የሆነው ነገር እየሆነ ያለው እኮ አሁን አንተ እኔ እምነት ስላልሆነ እኮ ነው። እምነት አይደለም ፍላጎቱ የፖለቲካ ስልጣን የምትፈልገውን ነገር ማሳካት መያዝና ማየት ነው የሚነገረው። ሚያ ስለሆነ ስርዓት እንዲወገድ ስርዓት እንዲነሳ ነው የሚጠየቀው። ለዚህም እምነትን ትጥቅን አንድ ላይ አድርገህ አቆራኝተህ ልትሄድ የምትችልባቸው ነው። ያ መድረኩ ሌላ ነው። ህዝብን እዚህ ውስጥ ማስገባት ቤተ እምነቶችን ለማጋጨት አማኞችን አብረው የኖሩ ወንድማማች ህዝቦችን ሀገራቸው ላይ ደም ፈሶ ለመሸጋገር መሞከር ግን ትክክል አይደለም። ሰው የመረጠው የፖለቲካ አማራጭ መስመር ይኖረዋል። በሰላማዊ ትግልም ሊሆን ይችላል፣ በትጥቅ ትግልም ሊሆን ይችላል። ትክክል አይደለም። ያ መስመሩ አይደለም። ለዚህ መስመር ግን ቤተ እምነቶችን መጠቀም ግን ትልቁ ወንጀልና ትልቁ ስህተት ነው ብዬ ነው የማምነው።
በዚህ አይነት መልኩ የሚደረጉ ትግሎች ሁላችንም ፊት ላቸው ልንቆም የሚገባበት ጉዳይ እንደሆነ ማምናለሁ። እየተደረገ ያለው ግልጽ እወጃ፣ ግልጽ ጦርነት፣ ግልጽ መልእክት ህዝብን ከህዝብ ለማጫረስ የሚደረግ ጥሪ ስለሆነ እንደዚህ አይነት ነገሮች በምንም አይነት መልኩ ህግን ከሚያስከብረው አካል ህግ እንዲያስከብር፣ ስርዓት እንዲሰፍን፣ የዜጎች ሰላምና ደህንነት እንዲረጋገጥ በሚደረጉ ጥረቶች ላይ ተጋግዞ መስራት የሁላችንም ኃላፊነት ነው ብዬ አምናለሁ። ቤተ እምነቱን ብዙ ጊዜ እናገራለሁ፣ በጣም በተደጋጋሚ ለዓመታት የሃይማኖት አባቶች ቤት ዘግተው ይነጋገሩ፣ ከሚዲያ ወጥተው ያውሩ፣ እንደዚህ አይነት አላግባብ እየተጠሩ ያሉ ጥሪዎች ዋጋ ያስከፍላሉ ነበር። በተደጋጋሚ አሁንም እየተሰራ ያለው ይሄ ነው። በሌላኛው ወገን ተመሳሳይ ጥሪ ለመጥራት ህዝብን ለማታገል አጀንዳ ይዞ ለመውጣት ከማንም በላይ የተበደለ የተገደለ ማህበረሰቡ መስጂዱ የተቃጠለ የተሳደደበት ህዝብን የምንመራ ትናንትም ስንመራ የኖርን ሰዎች ነን። የማታገያው ስልት የጠፋብን ሰዎች አይደለንም። ህዝብን ለመቀስቀስ የሚሆን ኢሹ ያጣን ሰዎችም አይደለንም። ህዝባችን በጣም ተጎድቷል። እስካሁኑ ሰዓት ድረስ እስከ ትናንትና አክሱም ድረስ ምን ዋጋ እየከፈለ እንደሆነ በሀገሩ ላይ በተወለደበት ቀይ ላይ እንዳይቀበር እንዳይሰግድ ሲጠራ እናያለን። ጠፍቶን አይደለም። የሀገር ሰላም ይቀርማል፣ መከባበር፣ መተሳሰብ፣ በሰላም ችግሮች ሊፈቱ ይገባቸዋል ብለን ስለምናምን ትዕግስትን፣ አብሮነትን፣ መከባበርን መርጠን አሁንም ህግ ይከበር ነው ጥያቄያችን በየትኛውም ጉዳዮች ላይ እንጂ ህመሙ ከሌላው ተጎዳው ብሎ ከሚያስበው አካል እንደውም ጎጂ ሆኖ ያየንባቸው ጊዜያቶች በጣም ሰፊ ናቸው። ግን የጎዳያ ወንጀለኛ ነው፣ ነፍስ ያጠፋው ወንጀለኛ ነው፣ አማኝ ነው አይደለም የምንለው። እኔ ክርስቲያን አይደለም ወንድሞችን የገደለው መስጊዶችን ያቃጠለው ያሳደደው ማህበረሰቦች ነፍሰ ገዳይ ነው። ነፍሰ ገዳይ በነፍሰ ገዳይነቱ ሊጠየቅ ለህግ ሊቀርብ ይገባል። ሰላም፣ ፍትህ ሊሰፍን ይገባል ብዬ አምናለሁ። ዜጎች በሀገራቸው ላይ ተከባብረው የሚኖሩበትን እምነቶቻቸው በማያዘው መልኩ ወደ ሌላ ነገር ልቂት ሊሄዱ የሚችሉበት የሚሰራው ስራ መቆም ስላለበት እዛ ላይ ግልጽ የሆነ አቋም ያስፈልጋል ብዬ አምናለሁ። ከዛ ውጭ የተሄዱት ሂደቶች ትክክል ስላልሆኑ መፍትሄዎቹም ላይ አሁንም ከአክሱም ጋር ተያይዞ የሚነሱ ጉዳዮችም ላይ እንመጣበታለን። ግን ቀደም ሲል እንደገለጽከው ሙስሊሙ በአንዳንድ አካባቢ ከዘር ጋር ወይ ደግሞ ከብሔር ጋር በተገናኘ ጥቃት ሲደርስበት የዘር ፖለቲካ ማድረግ፣ ነገር ግን የሆነ አካባቢ ደግሞ እንደዚህ አይነት ነገሮች ሲከሰት ከሃይማኖት ጋር የማያያዝ ነገር አለ። አሁን የምናየው ይሄ እና እሱ ላይ ምን አስተያየት አለ? አዎ ይሄ ነው መጽዳት መለየትም ያለበት። ዓላማው ግልጽ የሆነ ዓላማ ነው። ሲነሳ ዛሬ ይሄን ስብከት የሚሰብኩት በየትኛው መገለጫ የሃይማኖት ካባ ለብሰው የሃይማኖት ማዕረግ ይዘው የሚናገሩት ሰዎችም ቢሆኑ ከዛም ውጭ ያሉ አካላቶች ይሄንን ለፈለጉበት ለፖለቲካ ዓላማ የሚያውሉት አካላቶች ዓላማቸውን በግልጽ መድረኮች ይዘው መውጣት ነውና ስትሸነፍ የምትመርጣቸው አማራጮች ሴንሲቲቭ የሆኑ ሐሳስ ወይም ደግሞ ስስ የሆኑ ነገሮችን ተጠቅመህ ማህበረሰብን ቀስቅሰህ አስቆጥተህ ስሜቱን ኮርኩረህ ወደሆነ ነገር መግባት ነው። ይሄ ፓርት እንደኛ አይነት ኢትዮጵያዊ የሆነ ማህበረሰብ አማኝ የሚባል ማህበረሰብ ውስጥ ትልቁ ስስ ብልቱ እምነት ስለሆነ በሩ ደግሞ ያ ስለሆነ ነው የሚታየው። ለምን የሚወራው ነገር ስትመለከተው ግልጽ ነው እኮ እዚህ ጋር ስለ እምነት ወይም ስለ ቤተ እምነት ይወራና ስለ ሀገር፣ ስለ ለውጥ፣ ስለ መንግስት መነሳት፣ ስለ ምናምን ነው ስለ ምርጫ ነው የሚነሳው። አጀንዳ ይሄ ከሆነ መድረኮቹን በትክክለኛው መድረክ መምረጥና ለዛ የሚጠቅሙትን መጠቀም ካልሆነ በስተቀር ሌሎችን ለዚህ ዓላማ ተጠቅሞ ለመሄድ የሚደረጉ ጥረቶች በፍጹም ተቀባይነት የሌላቸው ነው። ሁላችንም ከፊት ለፊታቸው ልንቆም የሚገባ ጉዳይ ነው። በዚህ እነዚህ ሰዎች የሚፈልጉትን ፍላጎት ለማሳካትና ለመስራት ሲሉ በሚሄዱበት ሂደት ላይ እነሱ እንዲያጠፉ ማህበረሰብ ለማህበረሰብ እንዲጫረስ እንዲሰሩ እድል ልንሰጣቸው ይገባል ብዬ አላምንም። በየትኛውም አይነት መገለጫዎቹ የኛ ማንነት ስላልሆነ የቤተ እምነቶቹ መገለጫም ስላልሆነ የአማኞች ትክክለኛ ባህሪም ሊሆን ስለማይችል ይህን ታሳቢ በማድረግ ሁሉም ኃላፊነቱ ሊወጣ ይገባል ብዬ አስባለሁ። በጣም ጥሩ ተመልካቾቻችን፣ እየተከታተላችሁ ያላችሁት በነጃሺ ቲቪ የጀማል አህመድ ሾውን ነው። እንግዳችን ኡስታዝ አቡበከር ነው። ከአፍታ ቆይታ በኋላ ተመልሰን እንገናኛለን። የትም ሳትርቁ ተመልካቾቻችን ከአፍታ እረፍት በኋላ ተመልሰን ተገናኝተናል። እንግዳችን ኡስታዝ አቡበከር አህመድ ነው። ቀደም ሲል ያሉ ችግሮችን እያነሳን ነበር። የተለያዩ አካላት ዋነኛ ፍላጎታቸው ምንድን ነው የሚለውን ነገር አይተናል በስፋት። በተለይ ሙስሊሙ ላይ የሚነሱ ዘመቻዎች፣ ወደ ኋላ ላይ ደግሞ በአክሱም እየተፈጸመ ቀደም ሲል የጠቀስካቸውን ድርጊቶች እዚህ ተፈጸመ ለተባለው ድርጊት እንደ ትክክለኛ አይነት መሆን እንዳለበት የሚገልጹ አንዳንድ ቅስቀሳዎችም ነበሩ።
ይሄን የፈጸመው ሙስሊሙ ነው፣ ስለዚህ በአክሱም የሚገኙ ሙስሊሞች ትክክለኛ መብታቸውን ሊያገኙ አይገባም ወደሚል ነገርም ተኪደዋልና እሱም ላይ የተወሰነ ነገሮች ብናነሳ። እኔ እንደ ሀገር በተደጋጋሚ ብዙ ጊዜ የምናነሳቸው ነገሮች አሉ። ያው ጊዜ ጠብቀው ሊፈቱ ይገባቸዋል ብለን የምናስባቸው ጉዳዮች ከመሆኑ አንጻር ማህበረሰብህን እያስታገስክ በስርዓትና እስላማዊ ስነ ምግባር መጓዝ ያለብህ ነገር ይዘህ ትሄዳለህ። ዛሬ የምናልፍባቸው ምዕራፎች ውስጥ በተለይ የማታገያ ስልት ተደርገው ተይዘው የእምነት ጥላቻ ወይም ደግሞ እስላማፎቢያ እምነቱን ከመጥላታቸው አንዳንዶቹ የሚጠሉትን እስልምና ስለ ሴክትም ሊያወሩት ይፈልጋሉ። ገብተው እምነትንም ሊመርጡልህ ቡድንም ሊሰጡህ ይፈልጋሉ። እነሱ ያንተ ማንነትና ያስተሳሰብ ማንነትም ሊለኩህ ሊያሳዩ ይሞክራሉ። በጣም ነውረኝነት ነው። እንደዚህ አይነት የትኛውም ሙስሊም በየትኛውም እምነት ውስጥ ገብቶ ስለ እምነት አንተን ሊወስንልህ ሰዎች የሀሳብ ልዩነት ኖራቸው ዲያሎግ ሊያደርጉ ይችላሉ እምነቶቻቸው። ግን ያንተን እከሌ እያልክ ልትወስን የምትችልበት ድፍረት ግን ይሄ ያው ልቅ የሆነ ድፍረት ነው። ያው የስነ ምግባር ውድቀት መገለጫ ማሳያም ስለሆነ በአክሱም የተነሳው በጅጅጋም ሊነሳው የተነሳው በየትኛውም አካባቢ በኦሮሚያም ይሁን በአማራ ክልል የተነሳው ጉዳዮች ላይ የተፈጠሩትን ግጭቶች ትክክለኛ ስያሜያቸውና ትክክለኛ መገለጫቸውን ማየት ይፈልጋል። በኢትዮጵያን ህዝቦች ላይ ወይም ደግሞ በኢትዮጵያኖች ላይ በተለያየ የማንነታቸው ስሪታቸው ውስጥ የተፈጠረባቸው አደጋ ችግር መገለጫዎቹ የተለያዩ ሊሆኑ ይችላሉ። ይመጣሉ። ሲመጡ እንደ ኢትዮጵያዊነት ሊስተናገዱ የሚችሉበት ምዕራፍ አላቸው። አክሱም ላይ በሂጃብ ከዛ በሶላት ከዛ መስገጃ ቦታ ከዛ በቀብር እያልክ የምታነሳቸው ለዘመናት የቆየ የትግራይ ሙስሊሞች የአካባቢው ተወላጆች የአክሱም ተወላጆች የሆኑ ሙስሊሞች እየደረሰባቸው ያለው በደል፣ ግፍ፣ መከራ እንደ አንድ ዜጋ ዝቻ ሀገር ላይ በእነሱ ማንነት ውስጥ የሚፈጠረውን አክሱም ብቻ አይደለም ላሊበላ ስትሄድ የምታገኛቸው ሌሎች ማሳያዎች አሉት። የምትበላው ቤቱ ለምትበላው ምግብ የሚሰጥህና የምትደረጋቸው ነገሮች እንዳሉ እናውቃለን። እነዚህ ሁሉ ጉዳዮች ለማህበረሰባችን ይሄ ያንተ በደልህ ነው እያልክ የምናስጮህበት አይደለም። እንደ ማህበረሰብ አላግባብ የተሰሩ ሊሰሩ የማይገባቸው በግለሰቦች ፍላጎቶች የሚሄዱ ትክክል ያልሆኑ ነገሮች ስለሆኑ መስተካከል አለባቸው። አክሱም ላይ ያሉ ሙስሊሞች መብታቸው ይከበርላቸው ብለን ስንጠይቅ እንደ ኢትዮጵያዊ እዚች ሀገር ላይ እየኖሩ መብታቸውን አጥተዋል። የመኖር የማምለክ የመቀበር ሙተው እንኳን አስክሬናቸው በክብር የማረፍ መብታቸውን ስላጡ ሊከበርላቸው ይገባል። ይህ ለአክሱም ሙስሊሞች ወይም ደግሞ ለትግራይ ሙስሊሞች ትንሹ መብታቸው ነው። ይህንን ሌላው ቦታ እንደሚሰጠው እኔ ብዙ ጊዜ እላለሁ። አፋር ላይ፣ ሶማሌ ላይ፣ ሌሎች የተለያዩ ቦታዎች ላይ 100% ሙስሊሞች ናቸው። ግን እዛ ሀገር ላይ ያሉት እዛ ክልል ላይ ያሉት ቤተክርስቲያኖች ለኢትዮጵያን ክርስቲያኖች በእምነታቸው ሊሄዱ ሊሰሩ አገራችን ነው ብለው ሊያድጉ ሊለወጡ ሊሄዱ ቤተ እምነት ስለሚያስፈልጋቸው ሰርተዋል፣ ይጠቀሙበታል። አሁን እኮ ስለ አፋር ክርስቲያን አይደለም እናወራው። አፋር ውስጥ ክርስቲያን ኖሮ ቤተክርስቲያን አሰራም ስለተባለ አይደለም። ከሌላ የአገሪቱ ክልል መጥቶ ቤተ እምነቱን ሰርቶ በነፃነት አምልኮ ተከብሮ የሚኖርበት ሀገር ላይ እየኖርን አክሱም የተወለደ ትግራዊ የዛው የአካባቢ ተወላጅ መብቱ እኮ ነው ኢትዮጵያዊ ከመሃል ሀገር ሄዶ አክሱም ላይ ከሄደ እምነቴ ሙስሊም ነው ሀገሬ ላይ ነው ያለው ልሰራ ልለወጥ ምጥቻለሁ እዚህ ሀገሬ ላይ ደግሞ ልጸልይበት ላመልክበት የሚችል ቦታ ይገባኛል መብቱ ነው። ለተወላጁ ለተወለደበት እዛችው አፈር ላይ ለበቀለው ትግራዋይ መስጂድ አትሰራም አትቀበርም ሂጃብ አትለብስም ተብሎ ከሀገሪቱ ሕግ በተለየ መልኩ ያሁሉ ፈተና ሲደርስበት አሁንም ህዝባችን ያለ ነው በትግስት የትግራይ ሙስሊሞች አክሱም ተወላጆች መብታቸውን ማግኘት ስላለባቸው ከታች ያለው መዋቅር እስከ ላይ ያለው ፌደራል እስልምና ጉዳይ ጠቅላይ ምክር ቤት ህግና ስርዓትን ተከትሎ ይሄ መብት እንዲከበር ጥያቄ መጠየቅ ነው። ማህበረሰቡ ድምጽ ማሰማት ነው። የተለየ ሌላ ነገር ይዞ አልወጣም። አሁንም ቤተ ክህነትን አይደለም እየወቀሰ ያለው ወይም ደግሞ እየከሰሰ ያለው። ይሄን ድርጊት የሚፈጽሙ በቤተ እምነት ስም ተደርጎ የሚደረጉ ነገሮች ቤተ እምነቱም ልትቃወሙ የሚገባ የመብትን የማስከበር ስራው ላይ አጋዥ ሊሆኑ ይገባል ብሎ ጥያቄ ሊያነሳ ይችላል። ከዛ ውጭ ሚዛን ሆኖ የሚቀርብ ነገር አይደለም። አንተ እንኳን አይደለም እዚህ ሀገር ላይ አርሲ ላይ የተፈጠረውን ጉዳይ አይደለም
ሳዑዲ ላይ ስላለ እኮ ነው አክሱም መስጂድ ከተሰራ ሳዑዲ መስጂድ ቤተክርስቲያን መሰራት አለበት ይሏል። አንዳንድ ጊዜ ሎጂካልም መሆን አግባብ ነው ማለት የምታወራው ነገር አይደለም ለሰው ስታደርሰው ለአንተ ገብቶ ሆነ ወይ የምትናገረው የሚለው ነገር። ሳዑዲ ያሉ ክርስቲያኖች ቤተክርስቲያን ከፈለጉ ሳዑዲ ሀገራቸው ላይ ይጠይቁ፣ ሀገራቸው ስለሆነ ያምልኩ። ኤሚሬት ላይ እኮ ዱባይ ላይ የተሰራው ቤተክርስቲያን ለኤሚሬት ተወላጆች አይደሉም፣ 100% ሙስሊም ናቸው። ከሌላ ሀገር ለመጡ ለየትኛው እምነት ተከታዮች ሂንዱሱ የሂንዱ ቤተ እምነት አለው፣ ክርስቲያኑ የኛ ሀገር የኢትዮጵያ ኦርቶዶክስ ቤተክርስቲያን ተገንብቷል። አገር ላይ የሰሩ ሊለወጡ ሂደዋል። ሰው ሀገር ላይ ሂደው ተከብረው ይኖራሉ። ሰው እዚህ በሀገሩ ላይ እንደዚህ አይነት ውርደት እንዲሸከም የሚወሰንበት ለምንድን ነው? ሀገር ካለችበት የሀገሪቱ ሁኔታ ስለሚያሳስበን፣ ሰላሙ ስለሚያስጨንቀን፣ አብሮነትን እንዳይደፈርስ ስለምንጠብቅ ያንኑ እንኳን ይሄ ሁሉ ግልጽና በዚህ አይነት የሚያሳዝን በደል እየተፈጸመ ይሄ ህግና ስርዓት ተከትሎ መልስና እልባት እንዲያገኝ ነው ጥረት የሚደረገው እንጂ ህዝብን ተነሳ፣ ተጫረስ፣ ጠፍተሃል አይባልም። እንዴት አንድ ሃይማኖት መሪ በዚህ ልክ ይሄዳል? እንዴት በዚህ ልክ ይነሳል? ነውር እኮ ነው። አንዳንድ ጊዜ አንተ የሌለህን ነገር ለማምጣት ትናንት አንድ ጳጳስ የሚናገሩትን ንግግር እየሰማሁ ነበር። በኢትዮጵያ ታሪክ ላይ የተጨፈጨፈ እስላም የለም። አፄ ዮሐንስ የሚሆን ሌሎች አፄዎች ያደረጉት በደል የለም። አንተ ወይ ታሪክ አዋቂ ሆነ እዚች ሀገር ላይ ታሪክን የጻፉ ሙስሊም ያልሆኑ ሰዎች የጻፉትን ታሪክ እንኳን መለስ ብሎ ማንበብ የሃይማኖት አባትን ያክል የጵጵስና ማዕረግ ያክል የተሸከመ ሰው የሚያወራውን ነገር አንደበቱን ቢያንስ ሊገራ የሚችልበትን ተግባር ማውራት ይገባዋል። ህዝብን ቢያንስ የግል ፍላጎቴንና ስሜቴን ለመግለጽ የምፈልገውን ዓላማ ለማሳካትና ህዝብን ተነስ ብለህ ለመቀስቀስ የሐሰት ትርክትን እየፈጠርክና እያወራ ከእውነታውና ከታሪክ ውጭ በሆነ መልኩ ምድር ላይ የሌለ ነገርን እየፈጠርክ እንዴት ብለህ ነው ስለ ቦሩ ጉባኤ በየትኛው የታሪክ እውነታ ነው ይህ ልትክድ የምትችለው? የለም እኮ የምንሰማቸው ነገሮች ያሳፍራሉ። ስታወራም በእውነት በማስረጃ እና ደግሞ ያም ደግሞ እውነት እንኳን ኖሮ እኛ የሞቱብንን ሰዎች የተገደሉትን የጠፋውን የፈረሱ መስጊዶቻችንን ጉዳይ ማህበረሰባችን ጋር ስናደርስ ጥንቃቄ ያደረግን ማህበረሰባችንም ስሜት ቀስቅሶ ሌላ ነገር እንዲያሄድ ለምን አገር ነው የሚጎዳው፣ ማህበረሰብ ነው የሚጋጨው፣ ፈተና ነው የሚደርሰው፣ እንዴት አድርገን ጉዳዮቹ ሃንድል ይደረጉ እያልክ ተጨንቀህ ነው እኮ የምትሰራቸው። በደሉ ሳይኖርብህ ቀርቶ አይደለም እንዳልኩ አቅምም ሳይኖርህ ህዝብም ሳይኖርህ የምትጮህበትም ጉዳይ ሳይኖርህ ቀርቶ አይደለም። ይጠቅመናል ወይ? በዛ መልኩ ምን ሄድበት መስፈር አይጠቅምም። ለሀገር አይበጅም፣ ለሰላማችን አይበጅም፣ ለአብሮነታችን አይበጅም። ሀገር ፈርሷል። ብዙ ሀገራቶች ፈርሷል። የምናያቸው አይናችን ያይጠፉ ሀገራቶች አሉ። እንኳን በተለያየ እምነት ማንነት ውስጥ ነው አንድ እምነት ተከትለው እነሱ ማለት ዛሬ ድረስ ሀገር ሆኖ መቆም ያልቻሉት ለምንድን ነው? በርስ በርስ ጦርነት ውስጥ ገብተው። ይሄ አይጠቅምም። መነጋገር ነው የሚጠቅመው፣ ማውራት ነው የሚጠቅመው። እውነትን ተከትሎ መረጃን ይዞ ማውራት ነው የሚቀጥለው። ነው እዛ አክሱም ያሉ ሙስሊሞችን ጉዳይ ለማጣፋት እዚህ የሆነ ቦታ ላይ ሰዎች ተገደሉ ብለህ እንዴ! ይሄ እኮ ነውረኝነት ነው። አንድ መጀመሪያ ድርጊቱ በማን ተፈጸመ ሳይታወቅ እኔ መጀመሪያ መታወቅም መረጋገጥም ያለበት ነገር ነው። እምነት ያለው ሰው ከሆነ የሚጣራው በግልጽ ነው። ይሄን አውጆ ወጥቶ እንዲህ ነኝ የገደልኩት ካለም ያ ሰው ገዳይ ነው። የተከተለው እምነት እስልምናም ይሁን ዋቄፈናም ይሁን ክርስትናም ይሁን ድርጊቱን ከፈጸመው ገዳይ ነው። ነፍሰ ገዳይ ደግሞ ህግን ጥሷል፣ ነፍስ አጥፍቷል። በህግ ነው ሊጠየቅ የሚገባው። እምነቱ አይደለም የዚህ አካል ቢሆን እንኳን እምነቱ እሱ የሚገለጽበት እምነት እንኳን ያም ቢሆን እምነቱን ልታነሳ የምትችልበት ምክንያት የለም። ለእምነት ካለህ ጥላቻ፣ እምነቱን ካለህ የተሳሳተ ትርክትና ግንዛቤ፣ እምነትን ሰድበህ ቅዱሳኖቹን አነውረህ የተቀደሱ የእምነት መገለጫዎችን የሰዎችን ልብ በሚነካ ስሜትን በሚቀሰቅስ መልኩ ተናግረህ ማህበረሰብን ለማስነሳት የምትሄድበት ርቀት ግን ይሄ የነውረኝነት ጥግ ነው። ምንም መገለጫ የለውም። ይሄ ደግሞ አያዋጣም። እዚህ ሀገር ላይ አያስሄድም። አንድ ያለፍንባቸው በጣም አስከፊ ጊዜያቶች ብዙዎቹን ነገር ተሻገረን አልፈናቸዋል። ዛሬም ያንን ለማለፍ ስራ ይፈልጋል። ከዛ ውጭ ግን ዛሬም ነገር የአክሱም ሙስሊሞች ጉዳይ በየትኛውም ሚዛን ውስጥ ሊገባ የሚገባ ጉዳይ አይደለም። በዚህ ዘመን በ21ኛው ክፍለ ዘመን ውስጥ እንደዚህ አይነት የውርደት ተግባር በዜጎች ላይ ወንድሙ ላይ ሲፈጽም ከማየት የበለጠ ነውርም የለም። ይህን ተግባር ለማስተካከል ዛሬም ትግራይ ክልል የሚመሩት ሰዎች፣ የሚያስተዳድሩት የፖለቲካ አመራሮች፣ የቤተ እምነት መሪዎች በትክክል ቆም ብለው ሊያዩ ይገባቸዋል። እኔ እምነቴ ስላላስተማረኝ እምነቴ ቤተክርስቲያን መስጂድ አፍርሰህ የደካማ ሴት ቤት ገንባ ያለ እምነት ነው ያለኝ። እንኳን አይደለም የሰውን ቤተ እምነት አፍርሰህ የግል ፍላጎትህን የሰውን እምነት ነክተህ የግል ስሜትን ልታስተናግድበት። ይሄ እኔ የማውቀው እምነት ነው።
ስለማላቀው እምነት ከሆነ የሚያወሩት የሚሰጡት እነሱ ናቸው የሚያውቁት። እነሱ የሚሉትን እምነት እኛ እናውቀው እስልምና ውስጥ እስልምናችን ያ እንደሆነ እናውቃለን። ዛሬም ድረስ ግን ይሄው ነው። እዚሁ ሀገራችን ውስጥ ዞር ብለው ይመልከቱት 100% በሆኑት ሙስሊሞች ላይ ምንድነው እየሆነ ያለው ብለው ይመልከቱት። ሐረር ላይ ትናንት ታሪካችንን መለስ ብለው ይመለከቱት። ሐረር መድኃኔዓለም የትናንት ውስጣ ታሪካችን ነው። ምንድነው የሆነው? ዛሬ ሐረር መድኃኔዓለም ትናንት መስጊድ የነበረ ቤተክርስቲያን ሆኖብኛል። ያንን ልለውጥ ያለ እኛ ይሄ ማንነታችን አይደለም። አብሮ ስለመኖር የሚያስጨንቀው መሰረቱን የሚያቅ እምነቱ የሚያዘው ማህበረሰብ ነውና ሁሉን ነገር ስርዓት ባለው መልኩ የሚያስሄድ ማህበረሰብ ነው ያለን። አሁን እየተሄደበት ያለው ሚዛን ዓላማው ግልጽ ነው። ዓላማው ፖለቲካ ከሆነ መድረኩ ሌላ ነው። ይሄንን ህዝብ በዚህ አይነት የግል ስሜትና ፍላጎቶቻችን መጠቀም ያድርገን ለልቂት ልንዳርገው ግን አይገባም። አገር ልታሳስበን አገር ልታስጨንቀን ይገባል የሚለው ግን ትልቁ ሊሰመርበት የሚገባ ጉዳይ ነው ያምናለሁ። ትክክል። ይሄ አሁን ወደ ሚዲያው ስንመጣ ቀላል አይደለም። አሁን እያመጣውም ያለው ጉዳት በቅርቡ በእነዚህ ሰዎች የተገፋፉ የተሳሳቱ ሰዎች ሙስሊም ላይ ራሱ ጥቃት እስከ ማድረስ ደርሰዋል የሚል ነገር አለና ሚዲያዎቹ አካባቢ በአጠቃላይ ሶሻል ሚዲያው በተለይ አሁን እሱን ትልቅ ተጽዕኖ እየፈጠረ ያለው እዚህ ላይ ያሉ አካላት ኃላፊነት ተሰምቷቸው እንዲሰሩ ጉዳት እንዳይመጣ ምን መደረግ አለበት ትላለህ? እኔ ከሚዲያው በፊት እንደ ማህበረሰብ በተለይ ቤተ እምነቶችን መሰረት ያደረገ አሁንም ጥሪ የማቀርበው የሃይማኖቶች ጉባኤ እንደ ባለቤት እንደ ቤተ እምነት ጠቅላይ ሰብሳቢ የቤተ እምነቶች አባቶች እንደ አባት እንደ ሃይማኖት መሪዎች እዚች ሀገር ላይ በጋራ የሆነ ነገር እንዳላቸው ልዩ ትኩረት ሰጥተው ቁጭ ብሎ መነጋገር ይፈልጋል። አማኙን ማህበረሰብ እረኛቸውን ተከታዩን ህዝብ ስርዓት የማስያዝ መስመር የማረቅ አላግባብ የሚደረጉ የሚሰጡ ትምህርቶችን የማየት የመፈተሽ ወዴት እየሄድን ነው ብለው ሀገር ሲጠፋ ህይወት ካጠፋ ሀገር ካፈረሰ በኋላ ብንጮህ ዋጋ የለው። ቆም ብሎ ማሰብ ማየት ይፈልጋልና ቁጭ ብሎ መነጋገርን መምረጥ ቢችሉ የሃይማኖት አባቶች ጎን ለጎን በተለይ ወጣት ሰባኪያን ወጣት መምህራኖች እኛ ካሁን በፊት ዛሬ ላይ ልናገረው ምናልባት ለመጀመሪያ ጊዜ ሊሆን ይችላል ጴጥሮሳውያን ህብረት የሚባል የማህበረ ቅዱሳን አመራሮች ጋር ከ2 ዓመት በፊት ውይይቶች ጀምረን ነበር። ቀደም ባሉት ጊዜያቶች ቁጥራቸው ውስን በሆኑ ሰዎች የተደረጉ የሁለቱ ቤተ እምነቶች ውይይቶች ነበሩ። አገር ላይ እዛም እዚህም በተለያዩ ጊዜያቶች ቤተ እምነቶች ጉዳት ሲደርስባቸው ፈተናዎቹ ሲበዙ ችግሮች ሲፈጠሩ እኔን የምመራው በእስልምናው እምነት ጋር የምመራው በክርስትናው እምነት ጋር ቀሲስ ሙሉቀን የሚባል የጴጥሮሳውያን ህብረት ሰብሳቢ የነበረ እና ትልልቆቹ አመራሮች ዛሬም እንግዲህ ከሀገር ውጭ ሆኖ የጦርነት ስብከቱን ከሚጣሩት መምህር ፋንታሁን ዋቄም የዛ የስብስብ አካል ነበር። አብረን በተለያዩ መድረኮች ላይ ስንወያይ የነበረባቸው ጊዜያቶች አሉ። እነዛን ነገሮች በምን መልኩ ነበር ያየናቸው? ምን ነበር ለመስራት ይሄድ ነው የሚሉትን ነገሮች ትንሽ ማሳያ ይፈልጋለሁ። ሀገሪቱ ላይ በተለያየ ያው እንግዲህ ፖለቲካ ፍላጎቶች ወደ እምነት ተቀላቅለው እዛም እዚህም ቤተ እምነቶች ላይ ጉዳት በሚደርስባቸው ጊዜያቶች እልባት ለመስጠት እንግዲህ በትልልቅ ሰዎችም ሐሳብ ቀርቦ ቁጭ ብለን ተነጋገርን። የጋራ የሆነ መድረክ ፈጠርን፣ ውይይቶች ጀመርን። ትርኮቻችንን ለማስተካከል የተዛቡትን ነገሮች ለማረም እስልምናን እንዲያውቁት ክርስትናን እንድናውቀው ክርስትና ላይ የተነሱ ያሉ አላግባብ የሆኑ ነገሮች ካሉ ምንድናቸው እስልምና ላይ ካሉ ምንድናቸው እንለያቸው ተብለን ቁጭ ብለን እየተወያየን በጣም ብዙ ነገር ሰርተናል። እስከ ሞጣው መቃጠልና ጉዳት እስኪደርስ ድረስ ከዛም በኋላ ባሉት ጉዳዮች ላይ ክፍተት ቢፈጠርም የሞጣው ጉዳይ ሲደርስ እኔ በአጋጣሚ ኡምራ ላይ ነኝ ሐጅ ላይ ነኝ ሳውዲ ነው የነበርኩት። የዕለት ሁለት ምሽት ቀጥታ የመጀመሪያው መስጊድ ገና ሲቃጠል ለዚህ ቤተ እምነት አባቶች ጋር ነበር የደወልኩት። አባካችሁ ታደጉ፣ ከቤተክርስቲያን የሚወጡ ሰዎች እንዲህ አይነት ነገር እየተፈጠረ ስለሆነ ይሄን ነገር አስቁሙት። የትም ቦታ ላይ ክርስትና ቤተክርስቲያን ጉዳት ሊደርስበት ከሆነ ቀድሞ ያው ዛሬ በህይወት ያሉ ሰዎች ናቸው እነሱዎች። ቀሲስ ሙሉቀን እና እኔ በጣም ነበር የምንደዋወለው። እዚህ ቦታ ይሄ ችግር ተፈጥሯል፣ ችግሩን እንየው፣ ማን ነው ያደረገው፣ የት ነው የሚባለው። ቀድመን አካባቢው ላይ እስልምና ጉዳይ አመራሮች የእምነት መሪዎች ልከን እዚህ ቦታ ላይ እንዲህ አይነት ችግር ሊፈጠር ነው ተብሏል፣ ቀድማችሁ ደርሳችሁ ችግሩን አርሙ እስከማለት ደረጃ ደርሰን ብዙ ቦታዎች ላይ አደጋን ጉዳትን ቀንሰናል። የትናንት ውስጣችን ነው። ወራቶች ውይይት አድርገናል። ትልልቅ መድረኮች ፈጥረን ተነጋግረናል። የሚበጀው ያ ስለሆነ እስከ መጨረሻው ድረስ ምንድን ነበር ያነሳ ነው መሰለህ ወርደን
ችግር አለ የሚባልበት ቦታ ሚዲያው የሚያጩሃቸው ልክ እንዳሁን እንደ አርሲው በሚነዛው ዜናና ሪል እውነታው ተቃራኒ ሊሆን ስለሚችል እኛ በአካል ቦታው ላይ እንሂድ። በቃ እኛ አይደለም ዋጋ መክፈል ያለብን ቀድመን ህዝባችን ለመጠበቅ ቦታው ላይ እንሂድ፣ እውነታውን እናጣራ። ከሙስሊሙ ከክርስቲያኑም ወኪሎቻቸውን ተወካዮች አድርገን መርጠን ኮሚቴና 5 ሰው ይሁን 10 ሰው ይሁን እንሂድ ቦታዎች ላይ። እኛ ጥያቄ በተደጋጋሚ ነበር። የትም ቦታ ላይ ያለ የሚባሉ ነገሮች ስም ከመሰጣቸው በፊት ባለቤት ከመደረጋቸው በፊት ማን ፈጸማቸው፣ ለምን ተፈጸሙ፣ ጉዳዮችን ከመሬቱ ከእውነታው እናጣራቸው። ዛሬም የሚጠቅም ያ ነው ብዬ አምናለሁ። ሶሻል ሚዲያው ላይ መቼም እድሉ ተሰጥቶ ዛሬ ይሄ ሶሻል ሚዲያ በሰዎች እጅ ላይ እንደፈለጉ እንዲጫወቱበት የወደቀበት ዘመን ላይ ስላለን ሰዎች ሞራል ካላቸው እንደው የውስጥ ትንሽ ሰብአዊነት ስሜት ካላቸው በአንዲት ንግግር በአንዲት ጽሁፍ አገር ሊፈርስ ሰው ሊጠፋ የሰው ህይወት ሊያጠፋ የሚችል ደም የሚያፈስ ተግባር ሊፈጸም እንደሚችል ማመን አለባቸው። እኔ አሁን ተፈጸሙ ሊፈጸሙ ይችላሉ ተብለው የሚወሩት የሰው መጥፋት ሂደቶች ጅምር ናቸው። ከተሰራውና እየተሰራ ካለው ነገር አንፃር በየቦታው ብዙ ነገር ማህበረሰቡ የሆነ ስሪቱ የትናንት ስሪቱ ማንነቱ ያለፈበት ነገር ጠብቆ ይዞት ካልሆነ በስተቀር እኮ እንዴ በትልልቅ ሃይማኖት አባቶች ውጣ፣ ታጠቅ፣ ግደል፣ አጥፋ፣ ጣል እየተባለ እየተነገረው ምንነቱ ባልታወቀ ማን እንደፈጸመው ባልተረጋገጠ ያንን ሳያረጋግጥ ያው እንግዲህ አካባቢ ነዋሪዎች ማን ገደለን ምን ገደለን እያሉ ነው አይደል? የታጠቀው ኃይል የታጠቀው አካል ነው መጥቶ የገደለን፣ ሙስሊም ክርስቲያኖች አንድ ላይ ነው የተገደለው፣ የጠፋ ነው እያሉ ነው። ግን በለለ የሚፈለገው ነገር አላማው ምንድነው ብለህ እስኪጨንቅህና ግራ እስኪገባህ ድረስ ማለት ነው። እነዚህ ነገሮች አሁንም ከቤተ እምነቶች አባቶች መምህራኖች በትክክል በየሁሉም ደረጃው ባሉ ቁጭ ብሎ መነጋገር። እኔ አሁንም ዛሬ በዚህ መድረክ ላይ ጥሪ የማስተላልፈው አሁን ስለተፈጠረው ስለ አርሲው ግድያ ብቻ አይደለም፣ በየትኛውም ቦታ ስለሚፈሱት ደሞች። ትናንት የረመዳን ትውስታችን እኮ ነው። መካነ ሰላም ቦረና ላይ መስጂድ ውስጥ የተገደሉት ወንድሞቻችን ማን እንደገለጸላቸው ይታወቃል አይደለም? በምንና እንዴት እንደተገደሉ ይታወቃል፣ እናውቃለን። አሁንም ግን እኛ የከሌ ቤተ እምነት ብለን አይደለም፣ መስጊድ ነው፣ ረመዳን ነው፣ ተጠቅተው ኢማም ሳይቀር የተገደለባቸው የትናንት ትውስታዎቻችን ናቸው። ትናንት ረመዳን የዛሬ 2 ወር የተደረገ ተግባር በየቦታው ስቲል ነው ያልቆ። ጎንደር ላይ በአካባቢዎች ላይ ሲፈጸሙ የነበሩት ወጣ ብለህ የምታያቸው አካባቢዎች ላይ የሚደረሱ አሁን ረመዳን ላይ አይደለ እንዴ አትሰግዱም ድብደባ የተካሄደው አክሱም ላይ መስጂዳቸው ላይ ሄደው ጁምዓ ሊሰግዱ ባሉበት ላይ የተደበደቡት ትናንትና እኮ ነው። ማን አስፈጸመው? እንዴት ተፈጸመ? ለምን ሆነ? ማየት ይፈልጋል። ለዚህ እኔ ዛሬ የምጣራው ትናንትም እንደተጀመሩት የሃይማኖት አባቶች ባላቸው መዋቅር በእስልምና ጉዳዩም በኦርቶዶክስ ቤተ ክህነትም ደረጃ የእምነት አባቶች መሪ ናቸውና ቆም ብለው ሊነጋገሩ ይገባቸዋል። ሁሉም ቤተ እምነቶች የጋራ ስራ ከተለመደው ጋዜጣዊ መግለጫ ከማውጣት ምናምን ባለፈ ወርዶ ሊሰራ የሚችል ግልጽ አቋም የሚወስዱበትን ስራ መስራት የሚችሉበት። ከዛ ውጭ ያለው አካል ግን እኔ ዛሬ በየትኛውም ቦታ ለሚፈጠሩ ችግሮች ባለቤት ነንና ወርደን እንነጋገር፣ እንያቸው፣ ምንድናቸው የተፈጠሩት ብለን እንያቸው። እቺ ሀገር ታሳስበናለች አይደለም? የትም ቦታ የሚፈጠረው ደምና የሚፈሰው የኔና ያንተ ወንድሞች አይደለም? በቃ ከኛ በላይ ባለቤት ሊሆን ይችላል። ወንድሞቹ የተገደሉበት፣ ንብረቱ የተቃጠለበት፣ ቤተ እምነቱ የወደመበት እኛ ነን። ይሄ ጉዳይ ያሳስበናል የምንል ሰዎች ቁጭ ብለን አገር ካሳሰበን፣ ህዝብ ካሳሰበን፣ ቤተ እምነቶቻችን ካሳሰቡን ዛሬ ያለችው ትንሿ ጥፋት ነገ አድጎ ሌላ ትልቅ ጥፋት ይዞብን እንዳይመጣ ከፈለግን ቁጭ ብለን እናውራ፣ እውነታውን እንነጋገር። ያን ጊዜ እውነት የት ነው ያለው እናረጋግጣለን። ያን ጊዜ ጥፋት ማን ላይ ነው ያለው እንመለከታለን። በየትኛውም መልኩ በዚህ ብቻ ነው ልንፈታው የምንችለው። ይሄንን ለማድረግ ማንኛውም አካል ጋር ለመወያየት በእኔም ዙሪያ ያሉ ወንድሞች ቤተ እምነቶቻችንም ዝግጁ እንደሆኑ አምናለሁ። በዚህ ነው ልናክም የምንችለው። ይሄ አካል የጋራ የሆነ ይሄንን ሊያክም የሚችልበትን ስራ ለመስራት ከወሰነ ሶሻል ሚዲያው ላይ ያለውን ነገር ለመግታት ለማቀብ በህግና ስርዓት እንዲዳይ ለማድረግ እዚህ ተግባር ላይ ያሉትን ሰዎች በህግ ተጠያቂ እንዲሆኑ ለማድረግ የሚደረገውን ስራ ቤተ እምነቶች ናቸው ኃላፊነት የሚወስዱት። እንደዚህ አይነት ደም የሚያፋስስ ተግባር ባልተረጋገጠ ዜና እያደረጉ የሚሰሩ ሰዎች በህግ ሊጠይቁ ይገባቸዋል። የህዝብን ደም በማፍሰስ ማህበረሰቡን ላልተገባ የሆነ ጥላቻ ስሜትና ለእርስ በርስ መጠፋፋት ስሜት ይዞ ለመሄድ ምክንያት እየሆኑ ስለሆኑ እነዚህ ካልተጠየቁ ማን ነው ሊጠይቅ የሚገባው? የሀገር የፈረሰው ትናንትና ሩዋንዳና እናስታውሰው እንጂ በሬዲዮ በተሰራጨ ዜና አይደል እንዴ ሀገር የፈረሰው? ምን ማለት ነው? ያ ሁሉ ህዝብ ያለቀው 800,000 ሰው የሞተው ምን እስኪሆን ነው የምንጠብቀው የሚለውን ነገር በትክክል ማየት ይፈልጋል።
ከዛ ውጭ እኛ ሰላም ስለሚያስጨንቀን አገር ስለሚያሳስበን ማንም አካል ጋር ለመወያየት የትኛውን ቤተ እምነት ላይ ያሉ ችግሮችን በጋራ ለመስራት ዝግጁ ከመሆናችን አንፃር ትናንትም የሄድንበት ርቀት እነዚህ የማህበረ ቅዱሳን ዛሬ አደባባይ ላይ ወጥተው የሚያነውሩን ስማችንን አላግባብ የሚያጠፉት እነ መምህር ፋንታሁን ዋቄ ቁጭ ብለን ጠረጴዛ ላይ አብረን ስንወያይ ነበር ሰዎች ነን። ዓላማቸው ግልጽ ነው። ምን እንደሚፈልጉም እየነገሩን ነው። የታጠቀ ኃይላቸውም እያላቸው አደባባይ ላይ ያወሩ ነው። እኛ አይደለም እኮ ስለታጠቀ ኃይል የተናገሩት። ስለ ህዝባችን ስለሚታጠቅ ህዝብ አላወራንም። እንዲታጠቅም አንጠይቅም። የታጠቀ መሳሪያ ሊፈታ ነው ፍላጎት እንኳን እንዲታጠቅ ልጠራ። የታጠቀ ካለ በተለይ አማኝ ሆኖ መሳሪያውን መፍታት ነው ያለበት። አማኝና መሳሪያ አብረው ስለማይሄዱ ትክክለኛ ቦታውም ስላልሆነ ሰላም ሊመጣ የሚችለው በመነጋገር ችግሮችን በመፍታት ያሉትን ነገሮች ከኮዛቸው ከመነሻቸው በማረም ስለሆነ የፖለቲካ ችግሮች መድረክ ስላላቸው ወደ መድረኮቻቸው ሊሄዱ ስለሚገባቸው ያን ለማከም መሄድ ያለብንን ርቀት ካልሄደን በስተቀር በድፍረት ለመነጋገር እስካልወሰን በስተቀር ችግሮቻችን ያድጋሉ። እዚህ ላይ አሁን ከሌ ፈርቶ ከሌ ጀግኑ ምናምን አይደለም። ህዝብን ለማጋደልና ለማጨፋጨፍ ጀግንነት አያስፈልግም። በቃ ይሄው ግልጽ እኮ ነው። አንተ ውስጥ ላይ ያለ የጥላቻና የተበላሸ ልብ ብቻ ነው የሚያስፈልገው። ከዛ ውጭ ምንም እኔ ለመታገል ትግልን ለመታገል እንግዲህ ኢህአዴግ ስርዓት ፊት ታንክ ፊት ቆመናል እኮ ሀገር ጸጥ ባለበት ጊዜ ስንቆም ያን ጊዜም ስንቆም ግን ለታገልንበት እንኳን ዓላማ በእምነታችን ተገፍተን ቤተ እምነቶቻችን ተደፍረው ያ ሁሉ ዋጋ ስንከፍልበት ሰላማዊ ትግልን ነው አማራጭ አድርገን ያዝነው። እየተገደልን ድንጋይ አንወረውርም፣ እየተገደልንም ነጭ ሶፍት ነው የምናብለበልበው እያልን እኛ የሌላ እምነት ጋር ጉዳይ አይደለም ያለን አጀንዳችን ሌላው እምነት አይደለም እኛን የጎዳን ስርዓቱ ነው ሲስተሙ ነው ብለን ፊት ለፊት የተጋፈጠነው ስርዓቱ ነው። ተገለናል እኮ እንዴ አሳሳ ኮፈሌ አሳሳ ደም ፈሷል። ገርባ ላይ እኮ ደም ፈሷል። ሰዎች ተገለዋል። በ20 ሺዎች የሚቆጠሩ እስር ቤት ተጉዘዋል። ይህ ሁሉ ሲደረግ ግን የመረጠው ሰላማዊ ነው። መብታችን ይከበር፣ ጥያቄያችን ህገ መንግስታዊ ነው፣ ስርዓት ባለው መልኩ ነው። ይሄ ትግል የተማርነው እምነታችን የሚያዘን ይሄን ነው። ደም ለማፍሰስ ለመጋጨት በእምነታችን ተገደል መስጊዳችን ተነገጠ ወታደር ረገጠው አነወረን ብለን መሳሪያ እንግበን ጫካ አይደለም የገባነው። ፊት ለፊት ነው የቆምነው። አምባገነን መሪ ፊት ለፊት ቆመናል፣ ታግለናል። ለትግል በፍጹም ወደኋላ የምንደርሶች አይደለም። ላመንበት ግን ህዝባችን የቱ ነው የሚጠቅመው የማታገያም ስልት ጠፍቶን የምንታገልበትም ኮዛተን ሰዎች አይደለም። በእነዚህ ዘመናቶች ውስጥ የደረሱት በቁጥር የሚቆጠሩ የተገደለ የጠፋ የተቃጠለ ቁጥር የሌለው ነገር አለ። ግን እንዴት ነው ይሄ ነው ወይ አገርን የሚያሻግረው? ይሄ ነው ወይ? ትናንት እኮ እኛ ከእስር ቤት ስንወጣ የገረፉንን ሰዎች እኔ ሆነኛ አዳባይ ወጥቼ የገረፉንን ሰዎች ይቅር ብለናል ያለው ምን ስለሆነ ስለማይቀጥል ከይቅርታ ውጭ እናጥፋቸው እናልማቸው በፍጹም አይጠቅመንም። ስለማይጠቅም እምነታችንም ይሄን ያዘን ይሄንን መስመር የምንከተለው እምነታችን ስለሚያዘን ነው። ጎረቤቶቻችን ጋር አብረን የምንኖራቸው ሰዎች ጋር ተካብረን እንድንኖር የሚያዘን እምነታችን ስለሆነ እንጂ እነሱ እንደሚቀሰቅሱት ከሆነ ማን ጋር መኖር ትችላለህ? አይደለም። ግን ይሄ አይበችም፣ ለሀገር አይበችም፣ ሀገርን አያሻግርም፣ ነጋችንን አይፈጥርም፣ ትውልዱን ዋጋ ያስከፍለዋል ብለን ስለምናምን ረጋ ብለን ማየትና ነገሮችን በተረጋጋ መንፈስ መፈተሽም መስመር ማስያዝም ስላለብን ነው ይሄን የምናወራው። ተመልካቾቻችን እየተከታተላችሁ ያላችሁት በነጃሺ ቲቪ የጀማል አህመድ ሾው ነው። ከአፍታ ቆይታ በኋላ ተመልሰን ተመልካቾቻችን ተመልሰን ተገናኝተናል። እንግዳችን ኡስታዝ አቡበከር ነው። እንቀጥላለን። ብዙ ከወቅታዊ ጋር በተገናኘ ብዙ ነገሮችን አንስተናል እና በተለይ ለእኛም አማኞች ሊሆን ይችላል ለሌላውም የእምነት ተከታይ እስልምና ሰላምን በተመለከተ ብዙ ጊዜ ተብሏል ነገሩ። ነገር ግን በሰላም ጉዳይ ደጋግሞ መስራቱና ማለቱ ጠቃሚ ስለሆነ እሱ ላይ የተወሰኑ ነጥቦችን ቢሰጣል። ያው እንግዲህ እንዳጠቃላይ እኔ እምነት አስተማሪ እንደመሆኔም ቤተ እምነትም ጉዳይ እንደሚመለከተው ሰው የእምነቶች መለያ መገለጫ ባህሪ ሁሉም እንደሚለው ሰላም ነው፣ ፍቅር ነው፣ መከባበር ነው፣ ለሌላው እውቅና መሰጣጠት ነው። የእስልምናችን አስተምሮት እንግዲህ ከስያሜው ጀምሮ ስለ ሰላም የለፋባቸው የሄደባቸው ርቀት በጣም ሰፊ ናቸው። ቅድም በመገለጫዎቻችንም ስናሳያቸው እንደነበረው አሁን ላይ አገር ላይ ደግሞ እንደ ኢትዮጵያ አይነት ሀገር ላይ በጋራ አብሮነት የተቆራኘንበት ሀገር ላይ ስንኖር ደግሞ እምነቱም በዛው ልክ አክብሮ ተከባብሮ እንዲኖር እኔ እዚች ሀገር ላይ የሚያዋጣው ትክክለኛው መፍትሄ ዛሬም ድረስ ትክክለኛ ነው ብዬ የማስበው መከባበርና እውቅና መሰጣጠት ነው። የአንድ ቡድን የበላይነት
የአንድ እምነት የበላይነት የአንድ ፍላጎት የበላይነት ሁሉ ነገር ወደ አንድ አቅጣጫ ልታረገው ትፈልግና እኔ አንዳንድ ጊዜ ይገርመኛል። ጠቅላይ ሚኒስትር አብይ አህመድ እስላም ነው ይላሉ። ጠቅላይ ሚኒስትር አብይ አህመድ ፕሮቴስታንት እምነት ተከታይ ነው። ምርጫው ነው። ፕሮቴስታንት መሆን ምርጫው ነው። እስላም መሆን ምርጫው ነው። እስላምስ ቢሆን የሀገሪቱ ጠቅላይ ሚኒስትር መሆን ወንጀል ነበር? እንደ አንድ ወንጀል፣ እንደ አንድ የሀገሪቱ ትልቅ ጥፋት፣ እንደ አንድ የሀገሪቱ ትልቅ ወደኋላ መመለስ ጠቅላይ ሚኒስትር አብይ አህመድ እስላም ነው ቢሆን ጥሩ ነበር። ቢሆን ደስ ይለኛል እኔ እንደ አንድ እስልምና እምነት ተከታይ። እሱ ግን ፕሮቴስታንት እንደሆነ አውቃለሁ ጠቅላይ ሚኒስትር አብይ አህመድ። ያ ደግሞ እኔ አይደለሁም፣ ፈጣሪ ምርጫውን ሰጥቶታል። መብቱ ስለሆነ የፈለገውን እምነት የመከተል መብት አለ። እስላም ቢሆን ምን ሊሆን ነበር ማለት ነው? እሱ ቢሆን ኖሮ እስላም ስለሆነ እንዲጠፋ ሊወሰንበት፣ መገደል፣ መሰቀል፣ መወገር ነው ያለበት? ምን አይነት ሚዛን ነው? እኔች ሀገር ላይ ባለው የዲሞክራሲ ስርዓት ወይም የፍትህ ስርዓት ባለው የፖለቲካ መስመር እንግዲህ በየትኛው መስመር ተጠቅሞ መጥቶ ሀገሪቱን የሚመራ ሰው የኔ ሁልጊዜም ጥያቄ አብይም ይሁን መሐመድም ይሁን ፓስተርም ይሁን ወይም ደግሞ ከሌቄስም ይሁን እኔ እዚች ሀገር ላይ እንደ ዜግነት የሚገባኝን ነገር ሰጥተውኝ በዜግነቴ ሳልሸማቀቅ ሳልገፋ እኩል መብቴ ተከብሮልኝ የሚኖርባት ሀገር እንድትኖር ነው የምጠይቀው የሚመራውን ሰው። የፖለቲካ ድርጅትም ፓርቲም ይሁን መሪም ይሁን እሱ በያዘው ስያሜ ትናንት በእምነታችን ፈተና ሲደርስብን እከሌ ክርስቲያን ነው እከሌ እንደዚህ እኮ ነው ብለን አውርተን አናውቅም፣ ልንልም አንችልም። የምንጠይቀውና የምናነሳው የፍትህ መጓደል፣ የዜጎች መብት መገፋት አግባብ ስላልሆነ በዜጎች በሀገራቸው ላይ ስለማይገባቸው ያ ክብር እንዲመለስ መስራት ነው። ያን ስንሰራም ደግሞ አሁን ሁልጊዜም ብለው ነገር አለ። እኔ ዛሬ የምታገለው ስለ ሙስሊሙ መብት እንደ አማኝ እንደ አንድ የእምነቱ መምህርና እንደሚመለከተው ሰው ሙስሊሙ ላይ የሚደርሱት በደሎች እንዲነሱ ስጠይቅ የሙስሊሙ ብቻ በደል አይደለም። አክሱም ላይ የተገፋው ዜጋ በአክሱም ላይ በሀገሩ በቀየው እንዳይሰግድ ሲከለከል እዚህ አፋር ወይም ደግሞ እዛ ሶማሌ ወይም እዛ ሐረር ወይም ደግሞ እዛ ሙስሊም አለበት የሚባል ቦታ ላይ ክርስቲያኑ እንዲበደል ወይም ኦሮሚያ ላይ እንዲበደል በፍጹም ያን በደል የመቃወም ቀድሞ የመቆም ኃላፊነት የኔ ያለብኝ ብዬ አምናለሁ። በደል ነው፣ ሌላ ስያሜ የለውም። ሁሉም ቦታ ላይ ሲፈጸም ሁሉም አካል ጋር ሲደረግ በእምነት ተለይቶ አንተ ላይ ሲተገበር ሌላው ላይ ደግሞ አላግባብ የሆነ ነገር ሲሰጠው ስታይ መቃወም የእምነት መገለጫው ነው። እስልምና ይሄ ነው። ፍትህና ፍትሃዊነትን ከራስ ነው እንድትጀምር የሚያዝ ወላ ይጅሪመነኩም ሸንአኑ ቀውሚን ነው። የበደሏችሁ ሰዎች እንኳን ያጠፋችሁ ሰዎች የሰዎች መጥፎ ተግባር ፍትህ እንድታዛቡ እንዳያደርጋችሁ ነው የሚያዝ። ፍትህን ባዛባህ ቁጥር ትከፍልበታለህ ዋጋው። ስለዚህ ለኔ አክሱምም የትም ኦሮሚያም ይሁን የትም አፋርም የትም ሶማሌ የትም ቦታ ላይ የሚደረግ በእምነቱ በማንነቱ በደል የሚደርስበት አካል ካለ እኩል ነው። እኩል መብታቸው መከበር አለበት። የዜጎች ነፍስ አላክባብ በእምነታቸው ተለይተው ዋጋ ሊከፍሉ አይገባቸውም። የኔ ጥያቄ አጀንዳውም ሊሆን የሚገባው ይሄ ነው። በማንኛውም መልኩ ልንቆምበት የሚገባው እምነቱ ይሄ ስለሆነ ስለ ሰላም የሚያስተምሩ እምነቶች፣ ስለ ፍቅር የሚሰብኩ እምነቶች፣ ስለ ሰውነት የሚሰብኩ እምነቶች መመሪያቸው ይሄን ይገባል። እስልምና የተለየ የሆኑ መገለጫዎች ራሱ አሉት ብዬ አምናለሁ እንደ አንድ አማኝ ስገልጸው። ያ ግን አሁን እኔ ሊኖረውና ሊተገበር የሚገባ ነገር አለ ብዬ ስለማምን ያ እንዲተገበር ግን እሰራለሁ። ህይወቱ ነው እንዲቀጥል ፈልጋለሁ። በሰዎች ላይ እንዲገለጽ ፈልጋለሁ። በእኔ ላይ እንዲተገበር ፈልጋለሁ። ሌላው ላይ እንዲመጣ የምፈልገውን እኔ ላገኘው የሚገባኝ መልካም ነገር ሌላው እንዲያጣውና ሌላው እንዲገፋበት ግን አልፈቅድም። እምነቴም ይሄን ያዘኝ። ያ አይደለም መገለጫው። ስለዚህ ሚዛኖቻችንን እናስተካክል፣ ፍላጎቶቻችንን እንለያቸው፣ መስመሮችን እንለይ፣ ሜዳውን እንለይ። አሁንም ዛሬም ነገም ይሄን ህዝብ ይሄን በአብሮነት የተፈጠረ ህዝብ ዋጋ ሊያስከፍል የሚችሉ ስራዎችን ከመስራት ፖለቲከኛው፣ የሃይማኖት አባቱ፣ ሌላውም አካል ቆም ብሎ 1000 ሂሳብ ሊያስብ ይገባዋል። አያዋጣም፣ ዋጋ ያስከፍለናል፣ ሁላችንም ይበላናል፣ ሁላችንንም ያጠፋናል። ጥሪው ይሄ መሆን የለበትም። የሃይማኖት ተቋማት ላይ ቆመህ መሳሪያ አንግበህ አጠፋለሁ እኔ እዚህ ነኝ ያልክ ተውጅበት የሚችልበት ጊዜ ውስጥ አይደለም ያለ ነው። ነውር ነው አይባልም። ይሄ ዓላማህ ሌላ ከሆነ መድረኩን ተጠቀምበት፣ ቤተ እምነቱን ተው ለአማኞቹ። ይሄ ነው ትክክለኛው መስመር። አው ደግሞ ይሄን ያደረጉ ካሉ የሚታወቁ ምናቃቸው በዚህ መስመር ላይ ካሉስ እኔ ነኝ መቀጣት ያለብኝ መጀመሪያ። እኔ ቤተ እምነቴ ላይ ያለን ባለጌ ማገት፣ መያዝ፣ ማስቆም ያለብኝ።
ይህንን ነውረኛ ተግባር የእምነት መገለጫ ያልሆነ አገር የሚያፈርስ ተግባር ሲፈጸም እኔን ከፊቱ ልቆም የሚገባው ጉሽ እያልን ስም እየሰጠን እያከበርን በእምነት ስም እየጠራን ጦርነት ሲቀሰቀስ ደም እንዲፈስ ሲጠራ ህዝብ ለህዝብ እንዲጫረስ ሲጠራ ግን ቁመን የምናይ ከሆነ ሁላችንም ዋጋ ከፋዮች ነው የምንሆነው። ለዚህ ነው የሰላሙ ጉዳይ ሁላችንም ያሳስበን። ሁላችንም ቤተ እምነቶች እንደምንላቸው ሁሉም ሌላውም ቤተ እምነት ካቶሊክም ብለው ፕሮቴስታንት ቸርች በየሁሉም ሊፈጠሩ የሚችሉ ጉዳዮች አሉ። ከአሁን በፊትም ዲያሎጉን ስንጀምር ውይይቶችን ስንጀምር ማስተዋወሰው ሁሉንም ቤተ እምነት አቅፈን መያዝ አለብን። ቁጭ ብለን እንነጋገር። እያንዳንዳችን ቤት ስለሚመጣ ተጠያቂነቱ እኩል መምጣት አለበት። የጋራ ስራ መስራት አለብን። ወርደን ስንሰራ ነው ውጤትና ለውጥ ልናመጣ የምንችለው። አንዱን ገፍተን አንዱን ክብር ሰጥተን አንዱን ዋጋ አስከፍለን አንዱ ሰላም ይተኛል ብሎ ማሰብ ግን ሙስተሂል አይታሰብም። ይሄ እንዳይመጣ ሰላሙ ሁላችንም ነው። እቻ ሀገር የጋራ ሀገራችን ናት። በጋራ ያሉ ችግሮች እንዲፈቱ መልፋት ይኖርብናል። የሰዎች የጠፉ መብቶች እንዲከበሩ መስራት ይፈለግብናል። ያንን ለመስራት ግን መንገዶቻችንን አስተካክለን በጋራ ተንቀሳቅሰን ነው ሰው እንዳይበደል ፍትህ እንዲሰፍን የዜጎች መብት እንዲከበር የማድረግ የዜጎች ደም እንዳይፈስ ለማስቆም መስራት ፖለቲከኛውም ላይ ለመጮህ መንግስት ኃላፊውም ላይ ጸጥታ መዋቅሩም ላይ ሁሉንም ታውቁ መስራት መስመሩን ማስተካከልና የጋራ ነገር ይፈልጋል ብዬ አምናለሁ። ይሄ ነው ትክክለኛው መስመር ብዬ አምናለሁ። በጣም ጥሩ። እንግዲህ እያጠቃለል ነው እንሄዳለን። በዚህ ዝግጅት ዋነኛ ዓላማው አሁን በቅርቡ የተከሰተው ችግር የባሰ ከተከሰተው ችግር በላይ በሚዲያውም በሌላውም አካል የባሰ ጥፋት እንዳይከሰት ማድረግና ይሄንን ድርጊት ወደ አልተፈለገ አቅጣጫ እንዳይሄድ መከላከልም ማስገንዘብም ጭምር ነው። ይሄ ድርጊት ያው አስተምሮን የሚሄድ እንዲሆን ይፈለጋል። ማለት እንደዚህ አይነት ድርጊት ድጋሚ እንዳይከሰት ከተከሰተም ደግሞ ልንማርበት የሚገባ መሆን መቻል አለበት። ቀጣይ ከሁሉም ማህበረሰብ እንደ ሙስሊምም እንደ ክርስትናም ሌላውም የሚመለከተው አካል እንደዚህ አይነት ድርጊቶች ሲፈጠሩ ደግሞ ከስሜታዊነት ወጥቶ ራሱን በደንብ አስገዝቶ ነገሮች እንዳይባባሱ ማድረግም ይገባል እና የኛም ዓላማ ይህን ፕሮግራም ስናዘጋጅ የሚከሰቱ ድርጊቶችን ስሜታዊ ሳንሆን በደንብ መያዝ እንድንችል አስተማሪ እንዲሆን ከማድረግም ጭምር ነውና ነገ ተመሳሳይ ድርጊት እንዳይፈጸም ምን ሊያስተምረን ይገባል። በአጠቃላይ ከዚህ ድርጊት ልንማራቸው የሚገቡ ነገሮችም ካሉ መማር ይገባናል። እንደ መፍትሄም ብዙ ነገሮችን አስቀምጠሃል። ማጠቃለያው ላይ የምትጨምራቸው ነገሮች ካሉ እድል ልስጥህና በዚሁ ብናጠቃልል። አመሰግናለሁ ጀማል። ማለት እኔ አሁንም ደግሜ ጥሪ የማደርገው እንደ መንግስት እንግዲህ አንድ መንግስት በሚመራበት ሀገር ውስጥ ያሉ የዜጎች ሰላም፣ ደህንነት መከበር ከሁሉም ነገር ቅድሚያ የሚሰጠው ጉዳይ ስለሆነ በዜጎች ላይ ከዛም እዚህም የሚደርሱት አላግባብ የሆኑ ደም መፍሰሶች፣ አላግባብ የሆኑ እንግልቶች፣ ከትውልድ ቀያቸው መፈናቀሎች፣ መሰል ተያያዥ ጉዳዮች እልባት ሊያገኙ ይገባል። ይህንን የማስተካከል የመለወጥ ሰላሙን የማስፈን ስራ ኃላፊነቱ ትልቁ የጸጥታ መዋቅሩና የመንግስት ኃላፊዎች አሁንም በበለጠ በልዩ ትኩረት ሊሰሩበት የሚገባና ልዩ ትኩረት ሊሰጠው የሚገባ ነው። የተበደሉ ሰዎች በደል በፍትህ ሊካስ ይገባል። በደላቸው ሊነሳላቸው ይገባል። የፍትህ አደባባይ ላይ አጥፊዎች የሚጠየቁበት ህግና ስርዓት የሚሰፍንበት ስራ ከምንም ነገር በላይ ቅድሚያ ሊሰጠው የሚገባ ጉዳይ ስለሆነ እሱ ላይ በየትም በኩል አጠፉ የሚባሉ ሰዎች ባጠፉት ልክ ሲቀጡ ስናይ እንደ ሀገር ተስፋ እንደ ህዝብ ተስፋ ይኖረናል። ምክንያቱም ሁልጊዜ ጥፋት ጠፍቶ ያጠፉት ሰዎች ምን እንደደረሱ ሳይታወቅ በዜጎች ዋይታና ለቅሶ ውስጥ በዜጎች ደም መፍሰስ ውስጥ ሁልጊዜ በቁጭትና በጸጸት ብቻ እንዲኖር ከተደረገ ማህበረሰብ ይሰለቻል፣ ይከፋል። ስሜቱን ፍትህ አይዳኘኝም፣ ህግ አያስከብርልኝም ወደሚል ስሜት ሊሄድ ስለሚችል ይሄ ለሀገር ስለማይበጅ በልዩ ትኩረት ሊሰራ ይገባል ብዬ አምናለሁ። ከዛ ባለፈ ግን እንደ ማህበረሰብ አሁንም የሚበጀን አሁንም የሚጠቅመን ረጋ ማለት ነው። አንድ ከዜናዎቹ ጀምሮ ከምንሰራቸው መረጃዎች ከምናሰራጫቸው መረጃዎች ጀምሮ መንጫቸው፣ መነሻቸው፣ መድረሻቸው በትክክል ታውቆ ትክክለኛነትን የያዙ ማህበረሰብን ላይጎዱ ወይም ደግሞ ማህበረሰብን ለሌላ ጥፋት ሊጋብዙ የማይችሉ ቢሆኑ አንዳንድ ጊዜ ሁሉን ነገር ስላወጣሁ አትጠቀሙ የበለጠ ሊያጠፋ የሚችለውን ነገር
መፍትሄ ሊገኝ በሚችልበት ልክ ቢወራ ቢነገር ጥሩ ነው። ከዛ ውጭ ግን መነጋገሩ አማራጭ የሌለው መፍትሄ ነው። ችግሮችን ከቦታው ሄዶ በማየት በትክክል የተፈጠሩትን ችግሮች ለመቅረፍ በጋራ መስራት መወሰን፣ ለዚህ እንቅስቃሴ መጀመር፣ የሃይማኖት አባቶች ቤተ እምነቶቻቸውን በአግባብ መፈተሽ፣ ምን እየተካሄደ እንደሆነ ማወቅ፣ ቤተ እምነቶች እነሱን እንዳያጠፋቸው አሁንም የበለጠ ጉዳት እንዳያደርስባቸው ምንድነው በትክክል እየተሰራ ያለው የሚለውን ነገር ትኩረት አድርገው ሰርተው ማለፍ ካልቻሉና በዚህ መነጋገር ካልቻሉ ቤተ እምነቶቻቸውን ፈትሸው ካላስተካከሉ ሰባኪያን፣ መምህራን፣ ዱዓት፣ ኡስታዞች፣ አስተማሪዎቻችንን ልቅ አድርገን ተናቸው እነሱ እንደፈለጉ እንዲወስኑ ህዝብን ወደ ፈለገበት አቅጣጫ እንዲነዱት ከወሰንላቸው ግን ዋጋ ስለሚያስከፍለን እሱን ማየት ይፈልጋል። ሁሉም ቤተ እምነት ላይ ነው ይሄ መፈተሽም መታየትም አለበት። መነጋገር ብቻ ነው የሚበጀው። መሬት ወርዶ ችግሮቹን ለመቅረፍ በጋራ መስራት ብቻ ነው የሚበጀው። ከንፈር መብጠጥ ወተን ከማልቀስ ወተን እንባችንን ጠርገን ልባችንን ጠንካራ ደንደን አድርገን እንስራ። እስቲ በጋራ እንንቀሳቀስ። ችግሮቻችን ከመሰረቶቻቸው እንዲፈቱ የጋራ ጥረት እናድርግ። በአላህ ፍቃድ ይፈታሉ ብዬ ተስፋ አደርጋለሁ። ከዛ ውጭ ግን ይሄ ህዝብ ትናንትም ዛሬም ባለፈባቸው ከዚህም በከፉ ምዕራፎች ውስጥ አልፎ ህዝብነቱን አብሮነቱን አስቀጥሎ ኑሯል። አሁንም አላግባብ በሆነ ጥሪዎች ህዝብን ለእልቂት የሚዳርጉ ለጥፋት የሚጋብዙ መልእክቶችን ወደ ጎን ተወት በማድረግ ያ የተለመደው እሱ የሚፈለግበት የአማኝ ማንነቱን መንፈስ በመያዝ ከራስ ያለፈ ለሌሎች መትረፍ መስራት የሚገባውን ስራ መስራት፣ ከቂመኝነት ከስሜት በመውጣት ረጋ ብሎ ጉዳዮቹን ለማየትና በሰከነ መልኩ ለመነጋገር ራስን መፈተሽ የሚቻልበትን ስራ መስራት ልዩ ትኩረት መስጠት አለበት ብዬ አምናለሁ። አላህ Subhanahu Wa Ta'ala ደግሞ እንግዲህ አዛኝ የሆነ ጌታ ነው። ከብዙ ፈተናዎች አሳልፎናል። በብዙ መልኮች ውስጥ አልፈን እንደ ሀገር ቀጥለናል። ዛሬም ማህበረሰባችን ከክፉ ነገር ተጠብቆ ሰላሙን አምጥቶ የፈሰሱ ደሞች የሚካሱበትን ፍትህ የሚሰፍንበትን ጊዜ አላህ ቅርብ አድርጎልን ነገ የተሻለች ሀገር የምናይበት ሁላችንም በእምነታችን ተከባብረን እውቅና ተሰጣተን አንድኛችን ለአንድኛችን ጠላት ሳንሆን አንድኛችን ለአንድኛችን አስፈላጊ እንደሆነ ተማምነን አንዱ ለአንዱ ያለውን መልካም ነገር ተሰጣቶ ሀገርን ወደ ተሻለ ማድረግ ለትውልድ የሚበጅ ነገር ማስቀመጥ የተሻለው እሱ ነው ብዬ አምናለሁ። እሱ ላይ መስራት ነው የሚጠቅመው። አመሰግናለሁ። ሹክራን። ተመልካቾቻችን በወቅታዊ ጉዳይ ላይ ከኡስታዝ አቡበከር አህመድ ጋር ያደረግነው ቆይታ የተከታተላችሁትን ይመስል ነበር። የወቅቱን ሁኔታ አስመልክቶ አስተያየቱንና ለተመልካቾቻችን መልእክቱን እንዲያስተላልፍ ነበር የጋበዝነው። ለጊዜው በጣም አመሰግናለሁ። እንደተለመደው ዛሬም በፈለግነው ጊዜ መጥቶ ይህን ሀሳብ ስላካፈለን ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።